በዚህ ጀነሬሽን ብቻ ሳይሆን ከጥንት ጀምሮ ወንድ ልጅ በትልቁ የሚጠየቀው ጥያቄ ይህ ነው። ምን አለክ ነው። ልታገባት ቤተሰቦቿ ጋር እንኳን ሽማግሌ ስትልክ እነዛ ሰዎች የሚጠየቁት ጥያቄ ምን አለው ነው አይደለም እንዴ? ደግሞ አፈቀርኩሽ ወደድኩሽ ሲላት ለጓደኞቿ ስላንተ ስታወራ ማን ነው ምን አለው የሚለው ጥያቄ ወይም ምን አለክ የሚለው ጥያቄ መነሳቱ የማይቀር ነው። ታዲያኛ የምናወራው በዚህ ጀነሬሽን ስላለን ሴቶች ነው አይደለ? ስለኔ ስላንተ ነው የምናወራው። በዚህ ዘመን ያለን ሴቶች እኛ ከዚህ በፊት ያለው ቪዲዮ ላይ ነግሬያቸዋለሁ። ብር እንዳንተ በቀላሉ መስራት የምትችልበት ጀነሬሽን ነው። ገንዘብ፣ መኪና፣ ቤትን በቀላሉ ብታገኝበት እንዳንተ እኩል ተወዳድራ እነዛን ነገሮች ሶልቭ የምታደርግበት ምን ላይ ነን? ሴንተሪ ላይ ነው ያለ ነው አይደለ? ስለዚህ ያ አይደለም ጥያቄው። የኛንም የሚመለከተን ማቴሪያል ነገሮች አይደሉም። የስነ ልቦና ጉዳዮች፣ የስሜት ጉዳዮች ነው የሚመለከቱንና አንድ ሴት ልጅ ዛሬ የማነሳቸውን አሉኝ ካለች ለአንተ ለመገዛት፣ አንተን ለማፍቀር፣ አንተን ለመውደድ እጅግ በጣም ቀላል ነው የሚሆንላት። ታዲያ እነዚህ ምንድን ናቸው ካልከኝ የመጀመሪያ ኳሊቲና ስታንዳርድ ነው። አንድ ወንድ ልጅ ጋር ሊኖሩ የሚገቡ አንድን ሴት በቀላሉ ለማሸነፍ በቀላሉ ለመርታት እሷን እንደ ኳሊቲና እንደ ስታንዳርድ ለእሷን ብለህ አይደለም ለራስህ ብለህ ራሱ ሊኖሩ ስለሚገቡ ትክክለኛ ነገሮች ነው የምነግርህ። ምን አለኝስ ብላ ስታይክ ሊሆን ይችላል። ልውደደው ብላ ስትጠይቅ፣ ስቲል ቅረበው ብላ ስትጠይቅ እንደ ማግኘት የሚስቡልህን ነገሮች ነው የምነግርህ። መተግበር እንዳይረሳ፣ ቀለል አድርገህ እንዳታስበው። እንደናንተ ሳይሆን እንደኛ ስነ ልቦናና እኛ ዲዛይን እንደተደረግንበት ነው የምነግራችሁ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን ፍቅሪያት ቀላል የምታደርጉበትን ሐሳቦች እናነሳለን። ይህንን ቻናል ታዲያ ሰብስክራይብ ካላረጋችሁ እባካችሁ አድርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ሐሳብ አስተያየታችሁን እንዲሁም ላይካችሁ ለኔ በጣም ነው የሚያስፈልገኝ። እነሱን ማድረግ እንዳይረሳ። አብራችሁ ይቆዩ። አንደኛ እኔ ልብ አለኝ ልትላት ይገባል። ልብ አለኝ ስትላት ታዲያ ነገሮችን የማድረግ ሊሆን ይችላል፣ ስሜትን የመንገር ሊሆን ይችላል። ብቻ በጣም ሁላችንም ሴቶች እንደምታውቁት ጀግና የሚለውን ታይትል ልባም ነው እሱ የሚለው ነገር በጣም ነው የምንወደው። ተፈጥሯችን ነው። ምክንያቱም ድብዳውን ይጠብቀኛል፣ ኃላፊነቱን ይወጣል፣ ወንዳ ወንድ ነው የሚለውን ይሄ የኃላፊነት ነገር ከልብ ወይም ልባም ስትሆን እንደምታደርገው ታውቃለች። ልባሙን በላይፉ ስኬታማ እንደሚሆን የተሻለ ህይወት እንደሚሰጠን አምነን የተቀበልን ነው። ከልጅነት ጀምሮም ደግሞ እሱ ልብ አለው፣ እሱ ጀግና ነው፣ እሱ አንበሳ ነው፣ አይፈራም የሚሉ ነገሮችን እየሰማን ስለምናድግ ጫና ውስጥ ነን። ኦልሬዲ በትንሹ የሚያሳምነን እንድንሸነፍ፣ አንድን ወንድ እንድናከብረው፣ ቦታ እንድንሰጠው ያደርገናል። ስለዚህ ልባም መሆንህን ልታሳያት ልትነግራት፣ እኔ ጋ ያለው ልብ ነው። ዛሬ ምንም ላይኖረኝ ይችላል፣ እንደማሸንፈው ይሄንን ላይፍ ሊሆን ይችላል፣ እንደዚህ አይነት የሚገባሽን ህይወት ሊሆን ይችላል፣ ፍቅርን ሊሆን ይችላል። እጅሽ የሚወዳትን ሴት እጅ መያዝ እኮ የሚፈራ ወንድ አለ አይደለ? በሰው ፊት ምን ይሉኛሉ ጓደኞቼ እንደዚህ ይሉኛል፣ እንደወደድካት ሰው እንዳያውቅ ይፈልጋል እኮ። እችን እንኳን መጋፈጥ የማይችልን ወንድ ደፋር ነው ልባም ነው ብላ እንድትሸነፍልን ልታረጋት አትችልም። በጣም ደፋር ወንድ እንደሚወዳት ራሱ በጓደኞቿ ፊት በራሱ ጓደኞች ፊት ደፈር ብሎ ሲናገር ያሸንፋል እኮ ሴት ልጅን። በዛ ሰዓት ኮራ መልጠጥ ምናምን ልትልቻል ሄዳ እኮ እየሳቀች ስላንተ ነው የምታስበው። ፍለርት ታደርጋለች ሴት ልጅ። ስለዚህ ልብህን ፍቅርን ለመግለጽ ፍቅረኛ ከመሆና ምንም ባይኖርህ ኑሮ እንደምታሸንፍ ጠንክረ ምንም ማድረግ እንደምትችል ያንን ኮንፊደንስ ያንን ልብ ካየችብህ ትሸነፍላለች፣ ትገዛላለች። የኔ ባል ልባም ነው ትላለች። የኔ ባል ምንም ማሸነፍ ይችላል፣ እኔ የምወደው ልጅ እኔን የወደደኝ ልጅ ብላ በኩራት ማለት ነው ትናገራለች። ስለዚህ እኔ ያለኝ ልብ ነው በላት። ልብ እንዳለህ ንገራት፣ አሳያት፣ ታየዋለህ ከዛ ለውጡን። ሁለተኛው ሰጥተን ነው የምንቀበለው። ስለዚህ እኔ ለራሴ ክብር አለኝ በላት፣ ራሴን አከብራለሁ በላት። ራስን እንደምታከብር አሳያት። ያንን ደግሞ የመጀመሪያ ማድረግ የምትችለው እሷ ቴስት ስታረግ ስትፈትን ሊሆን ይችላል፣ እሷ ስትኮራ ሊሆን ይችላል፣ እሷ አልወድህም የሚሉ ሪያክሽኖቿን ድርጊቶቿን ስታሳይ ያንን ሪስፖንድን በምታደርግበት መንገድ ሊሆን ይችላል። ለራስ ያለን ክብር ልታይ ይገባም። ልባም ነኝ እኔ እያልካት እዚህ ጋር ግን ለክብር እንኳን ወር ለባውንደሪክ ጠንካራ መሆን ካልቻልክ ታይሃለች።
ሴት ልጅ በደንብ ነው የምታየው፣ ሴንስ ታደርጋለች። ስለዚህ በደንብ ራስን እንደምታከብር፣ ሌሎችን እንደምታከብር፣ የሌሎችን ሀሳብ የሌሎችን ባውንደሪ እንደምታከብር እኔ ያለኝ ለራሴ ክብር ነው። ጠንካራ ክብር አለኝ ቆንጂት። ይሄንን ክብር ሼር ማድረግ ከፈለግሽ አለሁኝ በላት። አንዴ ነው የምታሳያት፣ ሁለቴ ልታሳያት ትችላለህ። ስቲል ግን እንደዛ ፍቅርህን ስትገልጽላት ራሱ ክብርህን የሚነካ ፍላጎትህን የሚጥስ አይ ማለት የሚገባ ቦታ ላይ ለራሴ ያለህን ክብር ጥንቅቅ አድርገህ እያሳያት። የሆነ ነገር ስትጠይቅህ ካላመንክበት ካልፈለግከው አልችልም እያልካት ነው እንድትሳብብ የምታደርጋት። ሚስጥራዊ ሬር የሆነ በቀላሉ የማይገኝ ስቲል ቢፈልገውም ያንን ነገር ቢመኘውም ነገር ግን እሱን የሚረብሽ ክብሩን የሚነካ ነገር ከሆነ ከዛ ነገር እንደሚርቅ ማሳየት ሲችል አንድ ወንድ ልጅ ለአንድ ሴት እርግጠኛ ነኝ ያንቺ ባል ምን አለው ሰል ለራሱ በጣም የሚገርም ክብር አለው ትልሃለች። የሆነ ቀን ሚስት ስትሆን የሆነ ቀን አንተን ለመውደድ በጣም ወደ አንተ እንደማግኘት የሚስባትን ለራሴ ያለ ክብር ነው አይመስልም ማለት እሺ ስላልካት ስላደረክላት ያለችውን ስለፈጸምክላት ስታደርግም ዝም ስላልካት ስለቻልካት ምናምን ፍቅረኛ የምትሆን ይመስላል። ኖ መጠቀሚያዋ ብቻ ነው የምትሆነው ለሴት ልጅ። አይ ስትላት ግን የምትገዛለት የምትሸነፍላት ፍቅረኛዋ ታደርግሃለች። ፍቅረኛንም በተመሳሳይ የፈለገ ብታፈቅራት የፈለገ ብትወዳት መስመር ስታበጅ ወንድም የዛኔ ምን አለ ሲባል ይሄ ልጅ ከምንም በላይ የሚፈልገው ነገር ከሰዎች የሚጠብቀው ነገር ራሱ ጋር አለ። ስለዚህ አፈቀረችኝ ብሎ መናገር የሚችለው አንድ ወንድ ልጅ ስታከብረው ስለሆነ እንዳከበረች ካየክ ኦልሬዲ አፍቅራለች። ያፈቀረችውን ወንድ ነው ጥንቅቅ ብላ የምታከብረው ሴት ልጅ። ሞክረው። ሶስተኛው ለሴት ልጅ ትክክለኛ ማንነትህ ለማንም መናገር የምትችለው የምትወደው ያመንከው እንደሆነ አሳያት። ያለህ ምንድን ነው ስትባል እውነተኛ ሰው ነኝ። በጣም አሰልቺ ነገር እዚህ ስደይ በዚህ ጄኔሬሽን አንዱ አንዱን የሚጠብቀው አንዱ አንዱን የሚፈራው ውሸት ነው። በቃ ውሸት ውስጥ የምንኖር በውሸት እንደተደለልን ውሸት የሆነ ቀን እንደዚህ ሁሉም በስጋት ነው የሚኖረው። ጀስት ከግንኙነት ላለመራቅ የሆነ አለመውደድን ወይም አለማፍቀርን ኢምፖሲብል ስለሆነበት ምናምን ነው እንጂ ብዙ ነገሮች ኢንሴክዩር ሆኗል እዚህ ስደይ። ስለዚህ ማነኝ ምንድነኝ የሚለውን አምነ ተቀብለ ወደ እስከኖረከው እስካከበርከው ድረስ እውነተኛ ሰው ነኝ ብለ ለሴት ልጅ ያለህ ኳሊቲ ወይም ትክክለኛው ነገር አንተ ጋር ያለ እውነት ብቻ እንደሆነ ካሳየካት ላንተ አለመሸነፍ ላንተ አለመገዛት እሱ እውነተኛ ሰው ነው። ብዙ ጊዜ እንሰማ የለ ኧረ እሱ አያስመስልም እሱ እውነቷን ነው የሚናገረው እሱ እውነተኛ ነው የሚል ትልቅ ታይትል ነው። ባይዘይ ሊያስከብርህ የሚችል ሊያስወድድህ የሚችል ነው። አጣታለሁ፣ ትሸሸኛለች፣ ትርቀኛለች። እስኬት ድረስ ልትርቅ ትችላለች፣ እስኬት ልትሸሽ ትችላለች። ነገር ግን ቀርባህ በውሸት በራስህ ባልሆነ ማንነት ቀርባህ ያወቀች ግን ላትመለስ ነው የምትሄደው። ነገር ግን እውነታክ ነው ምልህ አንደኛ አንተን አይረብሽም፣ ሁለተኛ ደግሞ ምንም ይቀርብህ ነገር የለም። በቃ ትክክለኛ ማንነትም ወይ አምነ የተቀበልከውን ነገር አምነው ወደው ያልመጡ ሰዎች ምንም አያረጉም። ታዲያ እውነታ ስንል ዝም ብለህ የወደክ ብዙ ሰዎችን አትራክት ማያረግ ምናልባት ለራሱ ፍቅር የሌለው ከራሱ ጋር ጸብ ውስጥ ያለውን ሰው አይደለም። ሁሌም ቢሆን ለራሱ የሚቆም ኑሮን የሚያሸንፍ ያ ልባሙ ራሱን የሚያከብር ራስን ማክበር የምታሳየው እኮ ሰውነትን ስትጠብቅ ራስን ስትወድ ለራስ የተሻለ ነገር ስትመኝ ያንን ለማግኘት ነው እኮ ልብህን ስትጠቀም ጠንካራ እንደሆንክ ስታሳይ ነው አይደለ? ታዲያ ሪያሊቲክ በእሷ አለመወደድ በእሷ አለመፈቀር የራስ ያሉንን ነገር ክሬት አለማድረግ ነው። ወይም ያለክን ነገር እንደምታፍርበት አለማሳየት ወይም መደበቅ ነው። ከዛ የነፃ ወድ እኔ ይሄ አለኝ እውነት አለ እኔ ጋ እኔ ፌክ አይደለሁም እኔ አስመሳ አይደለሁም ማለት ይችላል። ያንን ካየችብህ ሴት ልጅ አንተን አለማክበር ለአንተ ዋጋ አለመስጠት ወይም ይሄንን ስታንዳርድህን ኳሊቲን የመናቅ አቅም አይኖራትም የመውደድ እንጂ። ሞክረው። የኛ ስነ ልቦና ይህ ነው። በቃ ከእውነታ ጋር ወይም እውነተኛ ወንድን የማፍቀር ልምድ አለን። አራተኛው ምን አለህ ለሚለው ጥያቄ ወይም ይሄ አለኝ ብለህ ሴት ልጅን ልታሳምናት ወይም እንድትወድ ልታደርግ የምትችለው ኢሞሽናል ኢንተለጀንስ አለኝ ብለህ ነው። ስሜታችሁን መቆጣጠር ቁልፍ ነው ሚና ነው እላችኋለሁ አይደለ? ትልቅ ኳሊቲ ትልቅ ስታንዳርድ ነው ለወንድ ልጅ። ስሜቱን መቆጣጠር ካልቻለ በእጇ ነው የምታስገባው። ያፈቀራት ሴት ይመራዋል፣ ለሷ ያለው ስሜት ያስተዳድረዋል። ነገር ግን ያንን እንደማታደርግ አሳያት። ለአንድ ሴት ልጅ እንደወደድካት እንዳፈቀርካት አሳያሃትም ሆነ ነገርካት። ከዛ እሷ የምትፈጥረው ድራማዎች
አንተን እሷ ጋር እንደማያቆይ የዚህ ድራማ ተገዢ እንዳልሆንክ እሷን ትተህ የመሄድ አቅም እንዳለ ልብ እንዳለ ኮንፊደንስ እንዳለህ እና ደግሞ እዛ የሚያስቀርህ ለእሷ ያለህን ስሜት የመቆጣጠር አቅም እንዳለ ስታሳያት እናቴ እሱ ቀልድ አያውቅም፣ ስሜቱን ይቆጣጠራል፣ ስሜቱን ይመራዋል እንጂ አይመራውም ብላ ታምናለች። ጭንቅላቷን ወይም ከአንተ የምትጠብቀውን ልትኮራም አልወድህም አልፈልግህም ለማለትም አቅም አይኖራት። አንተን ከመውደድ የተረጋጋ ማንነት ኩሩ ማንነት ያለውን ወንድ ሴት ልጅ ተደባድባ ነው የምታገኘው። ግን ዋናውና ቤዚክሊ ደግሞ ኢሞሽናል ኢንተለጀንስ ለራስ ብቻ አይደለም ሰዎችንም አንደርስታንድ የሚያደርግ ስሜቷን አንደርስታንድ እንደምታደርግ እኮ መናገር ነው አይደል? ኦኬ አፈልጊኝም፣ አዎ እረዳሻለሁ፣ ላሽ ትከተላለች። ራሷ እኮ እንድትመጣ የሚያደርጋት ነው። ርቀትን ትጠብቃለህ፣ ሙቭን ታደርጋለህ። አላስፈላጊ ባህሪ የምትችል አይነት ሰው አይደለክም። ይሄ እኮ ነው ኢሞሽናል ኢንተለጀንስ። አሻግረ ሄደ መደባደብ፣ መጣላት፣ ስሜታዊ መሆን፣ አንቺ ማነሽ ከማን ትበልጫለሽ፣ ልውስ መጋባት ቺፕ ዚስ ዴይ በጣም ማለት ነው። ስለዚህ አንድን ሴት ከመውደዱ በፊት ራሱ ወንድ ልጅ ሊኖረው የሚገባው ምንድነው? ኢሞሽናል ኢንተለጀንስ ነው። ፊት ለፊት እንደዚህ እንዳይመራው የሆነ ቀን ሲያፈቅር አሃ ብሎ ራሱን ኩል የሚያደርግበት ሃንድል የሚያደርግበትን ሪያክት የሚያደርግበትን መንገዶች ቀለል ባለ መንገድ መፍታት የምትችለው ኢሞሽናል ኢንተለጀንስ ነው። ስለዚህ ምን አለው ብትባል ራሷ ስሜቱን መቆጣጠር ይችላል። በጣም የተረጋጋ ሰው ነው። በደንብ አንደርስታንድ ያደርገኛል። ሳላወራ አይቶ ይረዳኛል፣ ይቀበለኛል፣ ራሴን እንደሆን ይፈቅድልኛል። ሰዎች የራሳቸው ማንነት የራሳቸው ፍላጎት እንዳላቸው ይረዳል። የማይፈልግበት ቦታ አይገኝም የሚል መልስ ትሰጣለች። እንደዚህ ካወራች በኩራት እንዴት ነው አንተን አለማክበር የምትችለው? አንተን አለመውደድ? እስቲ ንገረኝ። ምን ሪዝን ሊኖረን ይችላል? ይሄ የምንወደውና የምንፈልገው ነገር ነው። ስለዚህ ምን አለ ስትባል ኢሞሽናሊ ኢንተለጀንስ ነኝ፣ ስሜቴን መቆጣጠር እችላለሁ፣ ይሄ ኳሊቲ ስታንዳርድ አለኝ በል። አምስተኛውና የመጨረሻው አንድ ወንድ ልጅ አንድን ሴት በፍቅር ለመጣል እንድትወደው ለማድረግ እንድታከብረው ለማድረግ ምን ሊኖረው ይገባል? ወይም ምን አይነት ኳሊቲ ምን አይነት ስታንዳርድ ሊኖረው ይገባል? ምን አይነት አቅም አለው ብትለኝ እኔ ሮማንቲክ የመሆን አንድን ሴት እንድትወድህ ለማድረግ ሮማንቲክ ስትሆንላት ቀላል ታደርግላታለህ። ሮማንቲክ ያልሆነ ወንድ ሴክስ ላይ ደስ አይልም። ሮማንቲክ ያልሆነ ቀን የፍቅር ቀን አብሮ ማሳለፍ፣ ሮማንቲክ ያልሆነ ወንድ ዴት ለማድረግ ራሱ አይመችም። ዲስ ላይ ደግሞ እንወዳለን፣ በቃ ሮማንቲክ የሆነ ወንድ እንወዳለን። ሮማንቲክ ወንድ ስልክ አንዳንዴ የግዴታ እኔ አሁን ለእሷ ብዬ እንደዚህ ስለወደድኳት እንዲል አድርገን ከሚል አስተሳሰብ መውጣት አለብህ። ሮማንቲክ መሆን ቀለል ያለ ነገር በአቅም በልክ በምትችለውና በአቃምነ ከተቀበልከው በዛ ላይ አንዳንዴ ባታምንበትም እሷን ኢምፕረስ የሚያደርግ ከሆነ ለምንወደው ሰው ምን ችግር አለው? እሷን አትራክት የሚያደርግ ከሆነ ምን ችግር አለው? ምንም ማለት እኮ አይደለም። ስለዚህ ሮማንቲክ ከሆንክ ያ አቅም ካለ ምን አለው ሲባል እኔን የማስደሰት አቅም አለው። እኔ ፊል እንዳደርግ የሚያደርገው ስሜት ልዩ እንደሆንክ ነው። ቅድሚያ እንደሰጠኝ ነው። ሰፕራይዝ ያደርገኛል፣ ስጦታ ይሰጠኛል፣ ሴት እንደሆን ይፈቅድልኛል። ያ አቅም አለው፣ ያ ስታንዳርድ አለው። አንድን ሴት አለማሸነፍ አይችልም ሮማንቲክ ወንድ። ምላሳም ወንድ አይታችኋል? በምላሱ ጠብ ያደርጋል እኮ። በሮማንቲክ በሆኑ ቃላቶች ጠብ ያደርጋታል እኮ። ያው ይዝለቅ አይዝለቅ እሷን ስቴይ የሚያደርግ አቅም አለው የለም የሚለውን በእርግጥ እሱ ነው መመለስ ያለበት። ግን ለእሱ አለመሸነፍ አትችልም መጀመሪያ ላይ። በቃ ፖይንታችን እሱ አይደለም። ስለዚህ ሮማንቲክ ለመሆን ሞክር። ለፍቅረኛህም እንደዛ። ኧረ እኔ እንደዛ አላደርግም። ለምን? ምን ችግር አለ? የምትወዳት ናት፣ አቅፋት የምትተኛ ሴት ናት። ምን ችግር አለ? ለእሷ ስሜት ብትጨነቅ ምን አለ? ልጅ እንድትሆን እንደ ሴት እንድትሆን እንድትቀጥል ብፍቀድላት ምንድነው ችግሩ? እሷን ፊልም የምታደርገው ስሜት እንደ ንግስት ከሆነ እንደ ንጉስት ታኖርሃለች። ልዩ እንደሆነች እንድትል ልዩ ታርጋ ትስልሃለች። ለዓለም ታውጅልሃለች። ልዩ ነገሮችን ታጎርፍልሃለች አብዝታ እኮ። ስለዚህ አንዳንዴ ኢጓችንን አንዳንዴ የምንሸነፍበትን ነገር መምረጥ ምንም ማለት አይደለም። ለፍቅር ትንሽ ዋጋ ይከፈላል። ታዲያ አብዛኛዎቻችሁ ይሄንን ማድረግ የምትፈልጉት ለማትፈልጋችሁ ሴት ጭራሽ ፊት ማሰጥ አልሆድም ይቅርብህ እያለች ሙቮን አድርገህ ራቅ ብለህ ኮራ ብለህ ልቧን መግዛት ሲገባ ከስሯ አትጠፋም። በዚህ አበባውን፣ በዛ ስጦታውን፣ በዚህ ኢንቦክሱን ቴክስቱን ታዞርፈዋለህ። መስሚያ የላት። ስለዚህ መጀመሪያ መቅደም ያለበትን አስቀድም። ኩራትህን፣ ራስህን፣ እምነትህን፣ ኮንፊደንስን እንትን ላይ ኢሞሽናል ኢንተለጀንስን እነዚህ ነገሮችን ላይፍክን አሳምር። ከዛ በኋላ ሮማንቲክን ጠብ ማድረግ እኮ እንደ ጨው መጨመር ነው። ምን አለው? ሂሶ ላቭሊ
በቃ ሮማንቲክ ነው፣ አቅም አለው፣ ማንንም ሴት የማሸነፍ ፍቅር የመስራት አቅም አለው ብላ ትደመድማለች። ሀሳቤን ከወደዳችሁት ከጠቀማችሁ እንግዲህ እኛ እንዴት እንደምንሰራ እንዴት ዲዛይን እንደተደረግን ነግሬያችኋለሁ። የተግባር ሰው ሁኑ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።